ሰላም ወደ አድማጮቻችን ማንቸስተር ዩናይትድ ተጠባቂ የሆነ ጨዋታ አለው ከአትሌቲክ ቢልባኦ ጋር ወደ ቢልባኦ በማቅናት የሚያደርገው ጨዋታ ነው። እንግዲህ ወደ ሳን ሴባስቲያን አካባቢ ማንቸስተር ዩናይትድ የሚያቀና ይሆናል። በጣም ተጠባቂ ጨዋታ ነው። ለማንቸስተር ዩናይትድ የአመቱ ወሳኙ ጨዋታ ነው ቢባል ማካበድ አይደለም። ምክንያቱም አንደኛው ወደ ቻምፒዮንስ ሊግ ተሳትፎ የሚያገኙበት ነው። ደጋፊውን የተቆጣውን ደጋፊ የሚክሱበት ማንቸስተር ዩናይትድ በቻምፒዮንስ ሊጉ ተሳትፎ በማድረጉ ብቻ ለሚቀጥለው አመት የዝውውር መስኮት ብዙ ገንዘቦችን የሚያገኝበትን እድል የሚያመጣ ነው። ስለዚህ በጣም ተጠባቂ ጨዋታ ነው ቢባል ማካበድ አይደለም። በአጠቃላይ ውድድማቻችን ስለ ማንቸስተር ዩናይትድ እና ስለ አትሌቲክ ቢልባኦ የምንነግራችሁ ይኖረናል። ቢልባኦ በ2012 ዓ.ም ይህንን ማንቸስተር ዩናይትድ ቡድንን ጥሎ እንዳለፈ በደረሰው መልስ በማሸነፍ የሚታወቅ ነው። ኦፕታ ሱፐር ኮምፒውተር ለሁለቱም ጨዋታ ግምቱን አስቀምጧል። ነገር ግን ለአትሌቲክ ቢልባኦ የተሻለ እድልን ሰጥቷል። በ2012 ዓ.ም ደግሞ በዩኤፋ ዩሮፓ ሊግ በደረሶ መልስ ይህንን ቡድን ጥሎ ማለፉን የሚያስታውስ ነው። 48.8% ማንቸስተር ዩናይትድ ይልቅ ለአትሌቲክ ቢልባኦ ሰጥቷል። አንደኛ ከሜዳው ውጭ ነው የሚሆነው። ማንቸስተር ዩናይትዶች አቻ ውጤትን ይዘው ከመጡ እንኳን በጣም አስፈላጊ የሚባል ነው። ቢልባኦ ባለፉት ጨዋታዎች 10 ካደረጋቸው ጨዋታዎች ውስጥ 7ቱን ማሸነፍ ችሏል። በሜዳው ጥሩ የሚባል ቡድንን እየገነቡ ይገኛል። በዘንድሮ ውድድር ዓመት ግን ካደረጋቸው 6ቱን ጨዋታዎች 6ቱን ማሸነፍ የቻለ ቡድን ነው። ይህ በጣም ጥሩ እድልን የሚያመጣ ነው። በአጠቃላይ በ6ቱ ጨዋታዎች ደግሞ 14-2 ማሸነፍ ችሏል። በማንቸስተር ዩናይትድ እና በቢልባኦ መካከል እንግዲህ ከሚደረገው ጨዋታ ተጠባቂ የሚያደርገው አንደኛው የዊሊያም ወንድማማቾች ነው። ኒኮ ዊሊያምስ እና ኢናኪ ዊሊያምስ አጥቂና የመስመር ተጫዋቾች ናቸው። ሁለቱም ማስጠበቅ ይጠበቅበታል። ነገር ግን ለማንቸስተር ዩናይትድ ደጋፊዎች አስደሳቹ በጥሩ ብቃት ላይ የሚገኝ የነበረው ሰንሴት የአትሌቲክ ቢልባኦ አማካኝ ተጎድቷል። ይህ እንግዲህ ትንሽ አሳሳቢ የሚሆነው ሾው እና ሊንደሎፍ ደግሞ በማንቸስተር ዩናይትድ በኩል ተመልሰዋል። በዚህ ጨዋታ የሚመለስ እድል ሊኖራቸው ይችላል። ግምት ያስተላለፉን ጨምሮ ስለ ጨዋታው የምንነግራችሁ ይኖረናል። ውድድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጉን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውድድማቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? የጨዋታ ውጤት ግምታችሁን አስቀምጡልኝ። ዩሮፓ ሊጉ የሚጠበቅ ነው። ቢልባኦ የቀድሞ የባርሴሎናው አሰልጣኝ ፍሬድሪክ ቫልቬርዴ የዚህ እንግዲህ ቡድን ኃላፊ ናቸው። ሌላኛው የሚሆነው በማንቸስተር ዩናይትድ በኩል ሩበን አሞሪም የሚጠበቁ ነው የሚሆኑት። ምን አይነት አሰላለፍን ይዘው ይገባሉ? በተለይ ዲያጎ ዳሎት አለመኖሩን ተከትሎ የቀይ ተመላላሽ ቦታውን ማዝራዊ የመሸፈን እድል ይኖረዋል። ያለበለዚያ ደግሞ ዶርጉን ወደ ቀይ መስመር በመውሰድ ሃሪ አማስን በዚህ በኩል ማሰለፍ ወይም ሾውን ማሰለፍ የሚቻልበት እድል ይኖራል። ቢልባኦ ጠንካራ ቡድን ነው የሚባለው እንግዲህ በስፔን ላ ሊጋ ብዙ ጎሎችን በማስቆጠር በዘንድሮ ዓመት ጥሩ ብቃት ነው እያሳየ የሚገኘው ባርሴሎና 89 ጎሎችን አስቆጥሯል። ሪያል ማድሪድ 66፣ አትሌቲኮ ማድሪድ 56፣ ቪያሪያል 56 እና አትሌቲክ ቢልባኦም 50 ጎሎችን ማስቆጠር የቻለ ነው። መከላከሉን ከማጥቃቱ ጋር በጣም አጣምሮ የያዘ ነው። ይህ ቡድን እንግዲህ እንደምታውቁት ቢልባኦ ከስፔን ባስክ ተወላጆች ውጭ ሌላዎችን አያሰልፍም ወይም ደግሞ እዛ አካባቢ ከመጀመሪያም ከፕሮጀክቱ የነበሩትን ተጫዋቾች ብቻ ነው አካቶ የሚጫወተው። በጣም አስገራሚ ቡድን ነው። ከመሸጥ ውጭ እንግዲህ በስፔን ላሊጋ ይህንን ሁሉ ሁኔታዎች ተቋቁሞ የቀጠለ ቡድን ነው። ጠንካራ የሚባል አስተዳደር ያለው ነው። ከዛ ውጭ ደህና ደሞዝም የመክፈል አቅም አላቸው። ኒኮ ዊሊያምስ ለምሳሌ 200,000 በላይ አስፈርመው ነው እዚህ ቡድን ውስጥ ያቆዩት። በክረምቱ የዝውውር መስኮት የብዙ ቡድን ተመራጭ ተጫዋች እንደሆነ የሚታወቅ ነው። ነገር ግን ወንድሙንም ከዚህ በፊት ወደ ሊቨርፑል ሊያቀና ነበር ጫፍ ደርሶ የነበረው ኢናኪ ዊሊያምስ አሁን በዛው ቡድን ውስጥ ይገኛል። አጥቂ መስመር ላይ የሚጫወት ጥሩ አጥቂ መባል የሚችል ነው። እዚህ ማንቸስተር ዩናይትድ እና አትሌቲክ ቢልባኦ በሁለቱም ቡድኖች በክብር የተጫወተው የማይረሳው ሄሬራ ነው የሚሆነው። ሄሬራ በሁለቱም ቡድኖች ውስጥ ተጫውቷል። በአጠቃላይ ቫልቬርዴ አሰልጣኙ ማለት ነው በአምና ኮፓ ዴል ሬውን አሳክተዋል። ከ35 ዓመታት በኋላ ለአትሌቲክ ቢልባኦ ትልቁን ዋንጫ ነው ማሸነፍ የቻሉት። ጥሩ የሚባል ብቃት ያለው ቡድን መገንባት ላይ የሚችላቸው የለም። ቫልቬርዴ በባርሴሎና በተከታታይ ዓመታት የአውሮፓ ቻምፒዮንስ ሊግን አላገኙም ተብሎ ተሰደቡ እንጂ ብቃት ያለው ቡድን እንደገነቡ የሚታወስ ነው። በማንቸስተር ዩናይትድ በኩል እንግዲህ ግምታ ያስተላለፈው የሚሆነው ግብ ጠባቂው አንድሪ ኦናና ግብ ጠባቂውን የሚጀምር ይሆናል። ሌኒዮሮ፣ ሃሪ ማጓየር እና ሊንደሎፍ እንግዲህ ሶስቱ ተከላካይ መስመር ላይ ይጀምራሉ ተብሎ ይጠበቃል። ነገር ግን ማቲያስ ደሊት ሚደን ከሆነ ይህንን ቦታ የሚሸፍን ይሆናል ተብሎ ይጠበቃል። ሊንደሎፍ እንግዲህ መሻሻል የሚጠበቅበት ይመስለኛል ለማንቸስተር ዩናይትድ። በተለይ ማንቸስተር ዩናይትድ ወደዛ ቀንቶ ያቻ ውጤትን ማምጣት ከቻለ እንኳን በዚህኛው ቦታ ላይ ማሸነፍ እንዲችል የሚያግዝ ነው። ስለዚህ ፓትሪክ ዶርጉና ናስር ማዝራዊ፣ ኡጋርቴና ካዝሚሮ የአማካይ መስመሩን ይሸፍናሉ።
ኡጋርቴም ካዝሜሮም የተሻለ ማንቸስተር ዩናይትድ በጥብቅ መከላከል ያተኮረ ቡድን እንዲሆን ያደርጉታል። ብሩኖ ፈርናንዴዝ፣ አሊያንድር ጋርናቾና ሆይላንድ የሚመሩ ይሆናል። ይህንን አሰላለፍ ስንመርጥ ግን አስቸጋሪ የሚያደርገው ምንድነው? አንደኛ ማዝራዊ የቀኝ ተመላላሽነት ይልቅ የቀኝ መሀል ተከላካይ ከሶስቱ መሀል ተከላካዮች ውስጥ አንዱ መሆን የሚችል ነው። የኡጋርቴና የካዝሜሮ ደግሞ በጣም መከላከል ያተኮረ ነው። ስለዚህ ማንቸስተር ዩናይትድ አትሊስት ነጥብ ተጋርቶ እንዲወጣ የሚያስችለው ነው። ማጥቃት ላይ ያተኮረ አይደለም። በተለይ የአማድ ዲያሎና የማቲያስ ደሊት በቅርቡ ነው ያገገሙት። ስለዚህ በቀጥታ ወደ ቋሚ አሰላለፍ ውስጥ ይገባሉ ተብሎ አይጠበቅም። ነገር ግን ተቀይረው የመሰለፍ እድል ይኖራቸዋል። ሜሰን ማውንትና ኩቢ ሜኑ ደግሞ እንግዲህ የአጨዋወት ስታይሉን አይቶ ሊወስነው የሚችል ነው። እንግዲህ የበርንማውዝ ጨዋታ ላይ ማንቸስተር ዩናይትድ ያጋጠመው አይነት አጨዋወትን በቢልባውም ሊያጋጥመው ይችላል። ምክንያቱም የበርንማውዙ አሰልጣኝ አንዶኒ ራዮላ የባስክ ሀገሩ ተወላጅ የሆኑ ናቸው። ቢልባው ነው ከዚህ በፊት የተጫወቱት እና ኢንተንሲቲ ላይ ያተኮረ አጨዋወትን የቢልባው ደግሞ በጣም የሚወድ ናቸው የሚሆኑት። ስለዚህ የሚጠበቅ ነው የሚሆነው። ሉክሻው እንግዲህ በጥሩ ፐርፎርማንስ ላይ የሚገኝ ከሆነ ሉክሻውን ማሰለፍ አንዱ መንገድ ሊሆን ይችላል። ነገር ግን እውነት ሉክሻው ታምኖ ውጤታማ ይሆናል ወይ ሌላኛው ጥያቄ ነው የሚሆነው። ብሩኖ ፈርናንዴዝ ባለፉት የዩሮፓ ሊግ የግማሽ ፍጻሜ ጨዋታዎች ላይ 6 ጎሎችን አስቆጥሯል። ማንቸስተር ዩናይትድ እንግዲህ በኦሌ ጉናር ሶልሻየር ለፍጻሜ ደርሶ በቪያሪያል ተሸንፎ ይህንን ዋንጫ እንዳጣ የምታውቁት ነው። ለማንቸስተር ዩናይትድ ይህንን ዋንጫ ማምጣት ግን በዚህ ውድድር ዓመት የሞትና የሽረት ያክል አስፈላጊ ነው። አንደኛ ወደ አውሮፓ ቻምፒዮንስ ሊግ የሚመልሳቸው ነው። ሁለተኛ ምክንያታቸው ደግሞ ምንድነው ብትሉኝ ማንቸስተር ዩናይትድ ለዝውውር የሚያስፈልገውን ገንዘብ የሚያገኘው ለሩበን አሞሪም የሚመጡን ተጫዋቾችን የሚያመጣበት በዚህ መንገድ ይሆናል። እንግዲህ በዝውውር መስኮቱ ስለ ማንቸስተር ዩናይትድ የተነሱትን ደግሞ አንዳንድ መረጃዎች ላደረሳችሁ። ቤን ጃኮብስ እንግዲህ ማንቸስተር ዩናይትድ ሊያም ዴላፕ እንደሚፈልግ በግልጽ ይታወቃል። የዴላፕ አድናቂ እንደሆኑ ዴላፕን እንደሚፈልጉት በግልጽ ማንቸስተር ዩናይትዶች ለዴላፕን ተናግረዋል። አንደኛ ዋጋው ጉዳይ ነው። ለማንቸስተር ዩናይትድ 22 ዓመት ላይ የሚገኘው አዲሱ ሃሪኬን እየተባለ የሚታወቅበት ማንቸስተር ሲቲ የቀድሞ ተጫዋች የሆነው ሊያም ዴላፕ ይህን ተጫዋች ለማምጣት 30 ሚሊዮን ፓውንድ ብቻ ለማንቸስተር ዩናይትድ በቂ ነው። ነገር ግን አስቸጋሪ ያደረገባቸው ሊያም ዴላፕ የሚቀጥለውን የውድድር ዓመት ተጫዋች የሚጫወትበትን ክለብ የሚመርጠው በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፈው ቡድን ከሆነ ነው። ስለዚህ ከቼልሲና ከማንቸስተር ዩናይትድ ከሁለት አንዱ የአውሮፓ ቻምፒዮንስ ሊግ የሚሳተፍ ከሆነ ሊያም ዴላፕን የማስፈረም ቅድሚያ እድል የሚያገኙ ይሆናል። ማቲያስ ኩኛን የሚመለከተው ማንቸስተር ዩናይትድ ከሊያም ዴላፕ ጋር ያልተያያዘ ለብቻ የሆነ ነው። የማቲያስ ኩኛ ጉዳይ ኩኛን የሚያስፈርሙ ከሆነ ለማንቸስተር ዩናይትድ በጣም ብዙ እድልን የሚያመጣ ነው። ነገር ግን የተለያዩ አይነት አስተያየቶች እየተሰጡ ይገኛሉ። ግማሾቹ የዩናይትድ ደጋፊዎች ተጫዋች እንዲመጣ ይፈልጋሉ፣ ግማሾቹ ግን በጣም ደስተኛ አይደሉም። በተለይ እንደነ ፖል ስኮልስ አይነት ተጫዋች ተጫዋች አቨሬጅ ተጫዋች ነው፣ የተለየ ብቃት የለውም፣ ለማንቸስተር ዩናይትድ የተለየ ነገር እናያመጣም የሚል ነው። እንግዲህ ተጫዋች ወደ 61.5 ሚሊዮን ፓውንድ ማንቸስተር ዩናይትድን የሚያስወጣው ይሆናል። ከፍተኛ ዋጋ ነው። በተለይ ለክረምቱ ዝውውር መስኮት ማንቸስተር ዩናይትድ ከፍተኛ ዋጋ ከሚያወጣባቸው ተጫዋቾች ውስጥ አንዱ ይሆናል። የማንቸስተር ዩናይትድ የማጥቃት አቅሙን ማሻሻል ወይም መቀየር ተጫዋቾችን የግዴታ ያክል ያስፈልገዋል። አንደኛ ድሎችን የሚጨርስ አጥቂ ያስፈልጋቸዋል። እንግዲህ ዴላፕና ሌላኛው ማቲያስ ኩኛን ማምጣት ድሎችን ሊፈጥር ይችላል። በ3-4-3 ያጫወት ውስጥ ግን የተለየ ሚናን መወጣት የሚችለው ማርከስ ራሽፎርድ ከአስቶን ቪላ ይልቅ ወደ ባርሴሎና ለመሄድ ይፈልጋል፣ የደሞዙንም መቀነስ ይፈልጋል የሚል ነው። እንግዲህ ደሞዙን በድርድር የመቀነስ እድል ሊኖረው ይችላል። ነገር ግን ማንቸስተር ዩናይትዶችም እንዲሁም ደግሞ ሌላኛው ቡድን የሆነው ባርሴሎና ድርድሮችን የሚያደርጉ ይሆናል ተብሎ ይጠበቃል። እንግዲህ 300,000 በላይ ባርሴሎና ለዚህ ተጫዋች የመክፈል ፍላጎት የለውም። ባርሴሎና ፍላጎታቸውንም ሊቀንሱ የሚችሉበት እድል ይኖራል። ነገር ግን በዘንድሮ ውድድር ዓመት ለመጨረሻ ጊዜ እንግዲህ ማርከስ ራሽፎርድን ያየነው ይመስላል። በጉዳት በቀሪ ውድድር ዓመቱ የማናየው ይሆናል። ሰላም ወዳጆቻችን፣ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።